ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ስለቆየው በጣም ይቅርታ መጠየቅ እፈልጋለሁ። ያው ስራ ላይ ነበርኩኝ። እንግዲህ ሩታ የመታለች ከሉሌ ጋር ማለት ነው። ማንንም እነዛን ወደዛ በሏቸው እና እንዴት ናችሁ? ደህና ናችሁ ወይ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ እያረጋችሁ ማለት ነው። እና እኔ እንግዲህ ሩታ ዛሬ በመጣችሁ ሐሳብ አብዛኞቻችሁ ልትስማሙ ትችላላችሁ። እኔ ግን አልስማማም። ያው ነገር ግን ያው አመት በዓለም እየደረሰ ስለሆነ ሄዳ ከልጇ ጋር ትንሽ ጊዜ ራሷን ትሪት አድርጋ ብትመለስ ደስ ይለኛል። ግን ደግሞ ሩታን ደግሞ የምናቃት እንደዚህ አይደለችም። ምክንያቱም እንኳን አሁን አይደለም እንኳን ልጅ ከወለደች በኋላ አይደለም ነፍሰ ጥሩ ሆና ብቻዋን ኖራ ታውቃለች። በሁለት እግሯ ቆማ ታውቃለች። ስለዚህ ምን ማለት ፈልጌ ነው ትሂድ ቤተሰቦቿ ጋር ምናምን ራሷ አለ አይደለ የሆነ እንትን ትሁን የምለው ነገር የለም ማለት ብቻዋን ሆና የሆነ ብቸኝነት እንዲሰማት አልፈልግም። ገባችሁ አይደለ? በቃ አለቀ። አንድ ሰው ከተፋታ በኋላ የራሱን ህይወት ይጀምራል። ሩታም እንደዛ ብትጀምር ደስ ይለኛል። ሌሎቹ ደግሞ እየመጣችሁ እሷ እያለቀሰች ነው፣ እሷ እንደዚህ እየሆነች ነው ልክ አትበሉ። በቃ ሩታ መቼም አታለቅስም ማለት ነው። ገባችሁ አይደለ? ልታለቅስም አችልም። ምክንያቱም አብርሃም አሁን ለሄርሜላ ፍቅሩን ገለጸ ወይም ደግሞ አፈቅርሻለሁ አላት እንጂ ማለት ነው። አብርሃም ከሩታ ከተለየ በጣም ቆይቷል። አሁን አይደለም የቆየው ማለት ነው። አፈቅርሻለሁ ብሎ አፉን አውጥቶ ለሄርሜላ ባይናገራትም ድርጊቱ ራሱ እያስታወቅ ነበረ። ብዙ ጊዜ ሆነ ከሄርሜላ ጋር ከሆነ ማለት ነው። ስለዚህ ያም ሆነ ይህ ምን ማለት ፈልጌ ነው አሁን ሩታ እንደ አዲስ አይደለም ወይ ደግሞ አዲስ ነገር ልክ አብርሃም አዲስ ነገር የፈጠረ ነው ማለት ያስመሰላችሁት ወይም ደግሞ አብርሃም ልክ እንደ አዲስ በድንገት ሄርሜላን አፈቅርሻለሁ ብሎ በድንገት ሩታን ክዶ ወደ ሄርሜላ እየሄደ ነው እያስመሰላችሁ ያላችሁት ማለት ነው። ይሄ እኮ አዲሱ አይደለም ለሩታ ማለት ነው። ለምደዋለች። አብርሃም ከሷ ከወጣ ወይም ደግሞ ትቷት ከሄደ ቆይቷል። አሁን ልክ ከሄርሜላ ጋር አፈቅርሻለሁ ብሎ ከሄርሜላ ጋር ህይወት ጀመርኩኝ ካለ ደግሞ እሷን ደግሞ ትጀምራለች። እናት ናት። ሴት ልጅ እንደ ወንድ ቶሎ ብለን ሌላ ህይወት አንጀምርም። ኦኬ ልጅ ማሳደግ አለ፣ ብዙ ነገር አለ፣ ለልጇ መስዋዕት መክፈል አለ። ጀግና ሆነ ደግሞ ልጇን ታሳድጋለች እንጂ እየሮጠች ሌላ ወንድ ጋር አትሄድም። ወንድ ልጅ ጣል አድርጎ ይሄዳል። እሱ ምን አለበት እሱ ማለት ነው። ስለዚህ ሴቶች እንደ ወንድ አይደለንም። ልጇን ታሳድጋለች፣ አለቀ። ከዛ በኋላ ልጇ እያደገ የራሷን ህይወት ካስፈልግም ህይወቷን ትጀምራለች። ጄንም ሀሳባቸውን በደንብ አወኩኝ እና ደግሞ በህግ አግባብም ሁሉንም ነገር አደረግኩኝ ማለት ያኔ ሸሽቼ ቢሆን ኖሮ ምን እንደሚፈጠር ታውቃለህ ደስታ። በህግ አግባብ የተስተካከለ ነገር ነው። ይህንን ነገር ደግሞ ለማድረግ ቢያስቡ ወይም ከሀገሩ የሰዎች ለመውጣት ምናምን ቢያስቡ ያኔ በጣም ተደናግጬ ስለነበር። እናንተ ግን ሉሌ የማን ልጅ ነው አላላችሁም? አልተቀየረባችሁም? የምሬን ነው የምላችሁ። ሉሌን አያችሁት? የኔ አባት ያላረኩበት ቦታ የለም። ይህንን ልጅ ከኔ ውጭ ማንም ሰው ይዞት ከተንቀሳቀሰ ኤርፖርት አካባቢ ምናምን ከታየ በቃ በቁጥጥር ስር ዋልልኝ ብዬ ሪፖርት ያላረኩበት ቦታ የለም። ሪፖርት ያላረኩበት የለም። ፖሊስ ጣቢያ ሪፖርት ያረኩኝ ሪፖርት ምናምን ነገሮችን ስላስገባባሁኝ ከዚህ በኋላ ይሄ ልጅ ከኔ እጅ ውጭ ወደ ሌላ ሀገር ሊሄድ ቢሞክር ሁሉም ነገር በቁጥጥር ስር ስለሚሆን አሪፍ ነው ይሆነልኝ። ያኔ አልመሻሼ ማለት ነው። ፊት ለፊት መጋፈጤ ጥንካሬሽን ስሰማ እንደዛ ነው። ወይኔ ሉሌ እንደዛ ነው። እና ሰሞኑን ማሚ በጣም ናፍቃችሁኛል፣ ልጄ ናፍቆኛል ምናምን ልምጣ ስትለኝ ጊዜ እርግጠኛ ብትቆይ ጊዜ እንደዛ ከሆነ አብረን ከቀረሁኝ እርግጠኛ ነኝ መምጣቱ አይቀርም። ናት ብላ ትመጣና ምናምን። ግን ቤተሰብ አምናችሁ ሩታን እኔ ያው ማለት ብትሄድ ደስ ይለኛል። ምክንያት ባትሄድም ደስ ይለኛል። ምክንያቱም ቤተሰብ ጋር አሳልፋ ብትመጣም ደስ ይለኛል። በራሷም ስለምትቆም ደግሞ ይሄን አክል ትሂድ በከፍቷት ነው ምናምን የምልበትም ነገር የለም። ምክንያቱም ከዚህ በላይ ነገርም ስላሳለፈች፣ ሲቀጥል ደግሞ ከአብርሃም ጋር መለየቷም መጀመሪያ አይደለም ማለት ነው። ሌላኛው ደግሞ እያሰብኩት ደግሞ ሩታ የእውነት ቡታጀራ ነው የምትሄደው? ለእናንተ ልንገራችሁ ብዬ ነው። እሺ ደብቄ ነው የምነግራችሁ። ሩታ ቡታጀራ ነው ወይስ የት ነው የምትሄደው ብላችሁ ታስባላችሁ? ንገሩኝ እስቲ። የእውነት ቡታጀራ ነው የምትሄደው? ያው ሌላ ሀገር መሄድ አችልም ግን ሌላ ሀገር ማለት እንደዚህ ሩቅ ቦታ ምናምን አውሮፓ ሌላ ሀገር ዝም ብላ መሄድ አትችልም። ምክንያቱም አባትየው መፍቀድ አለበት። እሱን ግን ኢቭን ግን አትሄድም። የምሬን ነው። ቢያንስ ልጇን ይዛ ግን ራሷን ነገር የሆነ ድብቅ ያለ ቦታ ብትሆን ደስ ይለኛል። ራሷን ጊዜ ብታሳልፍ ማለት ነው። ግን አይ ፋሚሊዎች ጋር ነው የምሄደው የምትይኝ ከሆነ ደስ ይለናል። ከፋሚሊዎችሽ ጋር ነይ። ኦኬ ትንሽ ጊዜ በቃ አለቀ።
እዚህ ስትመጣ የሆነ አንዳንድ ጊዜ የሚፈጠሩ ነገሮች አሉ አይደለ? እሱን እያየች እንድትጨነቅ አልፈልግም። እኔ ራሴ በመጣ ይሻለኛል ብያታለሁ። ለዛ ነው። አይ ጆም ተደናግጦ ያለውን ነገር እንዴት ተደናገጥክ አንተ ግን? ያው የትኛውም ሰው እንደ አንድ ግለሰብ የትኛውም ሰው እኔ እንዲከፋው አልፈልግም። ስለዚህ ያው በቃ ደስታም ሲደውልልኝ ምናምን መሆን የለበትም። በቃ ትንሽ የህፃን ልጅ መንከራተትም የለበትም። ቤቷ ላይ ሆና በቃ ሁሉም ነገር ያው የጊዜ ሁኔታ አሪፍ ሆኖ ሳለ ግን ደግሞ እኔ ፋሚሊ ጋር ብሄድ በጣም እኔም ላውራ እያለ ነው ሉሌ ማለት ነው የሚችለው እንጂ አሁን ምቹ እየተጨናነቃለ እንደዛ ብትሄድ ያው አልሄድም እያለው ነው። ዝም ማለት ተመችቶታል። በሀሳቤ ተስማምቷል። ብቻ ሩታ አሁን መቅረት አለብሽ። ማሚ ናፍቃኛለች ምናምን ካልሽ እውነት በጣም ናፍቀኛል። መሄድ ፈልጋለሁ። መቼም አትዋሽኝ አይደለ እንዴ? ምን አስዋሽኝ? ደስታ ምን አስዋሽኝ? ገና አመት ባለ አብርሃም አለ። እሺ ከካሜራ ጀርባ ቤተሰብ ለዛ ነው አብርሃምን የሚያየው። እሺ ሉሌን አያችሁት እንዴት እንደሚያይ ማለት ነው እኮ ባትይ ደስ ይላል። አልኩ ነው ደስታ። አያችሁ ልጁን ፊቱን ለመመለስ ማለት ነው ካሜራውን ዙም አድርጎ ሁለቱን ወንዶች አመጡ። ምክንያቱም አብርሃም ከጀርባው ስላለ ከካሜራ ጀርባ ስላለ ሉሌ አብርሃምን ብቻ ነው የሚያየው ማለት ነው። መሆን የለበትም እንደዚህ። አዎ ፊት ለፊት አመጡ። የለበትም። አይ ማን ደስ ይላል? አረ ፈጣሪ ነው። አረ ሰዎች ጠላትሽ ነው ደስ የሚለው። ሰፈር ሀገር ለቀሽ ስትሄጂ ቤትሽ ለቀሽ ስትሄጂ ቤቷን ለቃ የምትሄደው እኮ በዚህ አጋጣሚ ኦኬ፣ ብዙ ነገር ልትሉ ትችላላችሁ አብዛኞቻችሁ ማለት ነው። በዚህ አጋጣሚ ሩታ አብርሃምና ሄርሜላ አንድ ላይ ሲሆኑ አዲስ አበባን ለቃ ሄደች፣ አለቀሰች። ኢቭን እንኳን ማለት አብሶ ፈረንጁ ራሱ ማለት ነው ስርዓትን ብትይዝ ደስ ይለኛል። የሆነ ለመናገር የሩታ ወንድም ነኝ የሩታ እንትን ነኝ ምናምን እያልክ አይደለ? እሱ የበፊቱ ገና እያለቀሰች ነብሰ ጡር እያለች ነው ምናምን የነበረውን ፎቶ ለጥፈ መተ ማለት ነው። ሩታ አለቀሰች፣ ሩታ እንደዚህ ሆነች ማለት ልክ እንደ ሀሳቢ ከሆናችሁ ማለት ነው ሩታን እንትን ማለት ነው ያለባችሁ እንጂ ሩታ የማልቀሷ ጊዜ አለቀ። ገባችሁ አይደለ? በጣም ታለቅስ ነበር። ሶ ኤቭሪዴይ እያለቀሰች ነበር አይኗ ሲጠፋ ድረስ ማለት ነው። አይኗ ይጠፋ ወይ እቺ ልጅ አይኗ ሊጠፋ ነው እያልን የነበረ ጊዜ አልፏል። ስለዚህ ከዚህ በኋላ ሩታ ታለቅሳለች የሚለው ነገር ዘበት ነው። ገባችሁ አይደለ? አብርሃምም ቢሆን አፈቅርሻለሁ ብሎ ከሄርሜላ ጋር መሆኑ ራሱ ማለት ነው። ገባችሁ አይደለ? ምንም አይነት ሊደንቃት አይችልም። ብዙ ነገር እናሳልፋለች። ሲቀጥል ደግሞ አብርሃም ከሄርሜላ ጋር አሁን ሆነ እንጂ ሶ ከሄርሜላ ጋር ነበረ። በቃ አለቀ አይደል እንዴ? 8 ወር ሙሉ እኮ ከሄርሜላ ጋር ነበር አይደል እንዴ? ሩታን ትተዋት አይደል? ሶ ስለዚህ ሩታን ሊደንቃት አይችልም ያ ነገር ማለት ነው እንዴ። ትዳሩ ይመርለት፣ የአብርሃምና የሳራ ያደርግለት። አለቀ። አንድ ሰው እኮ ተፋቶ ለየብቻ መኖር ይችላል በደንብ ማለት ነው። ግዴታ ሩታን ለምን አብርሃም ከሩታ ጋር አይሆንም? ሩታ ያለ አብርሃም ህይወቷን መምራት አትችልም፣ አብርሃም ያለ ሩታ ህይወት መምራት ይችላል አይችልም የሚለው ነገር የለም። ገባችሁ አይደለ? በቃ አለቀ። አባት ነው፣ በአባትነቱ መጥቶ ሉሌ ነው ያል የሚያስፈልገው ነገር ያሟላል። አለቀ እንዴ። ግዴታ አይደለም እኮ እንዴ። አሁን እኮ አብርሃምና ሄርሜላ አንድ ላይ ሲሆኑ ሩታ ለቃ አዲስ አበባ ሄደች ሊሉ ይችላል። አይደለም ሶ ፋሲካም ደርሷል። ሄዳ ከቤተሰቦቿ ጋር በቃ አሳልፋ ትምጣ። አለቀ። ትሬት ታርክ እንደውም በጣም እኔ ቻይናት እንደውም እንዴ ልጅ በወለደች ገና 6 ወር ባልሞላ ጊዜ ሌላ ሴት አፈቅርሻለሁ ብሎ አንድ ወንድ ሲሄድ ሌላ ሴቶች ብትሆኑ ቴንሽን ሆናችሁ ራሳችሁን እንደምትስቱ እርግጠኛ ነኝ። እኔ እኮ እመለሳለሁ እኮ በዛው እንጂ የሚቀር ነገር ነው እንደ ይመስላል። አዲስ ሳምንት ነው በቃ አንደኛ እነሱም ለምናት መጪ አፍቀሽናል ምናምን ለምስሆነ እናቴ ድረስ ማለች አንደኛ። ሲቀጥል ደግሞ አሁን እናንተ እንደምትሉት ጠላቶች ተደሰቱ ባናታችሁ ተጠቅላችሁ የምሬ ነው። እኔ አሁን ጠላቴ ወጣ ወረደ ምናምን ፋይበሉ ችግር የለም። እውነት ነው እኮ እንዴ ማለት ያልወደደ ሰው አንድ ሰው እናት ጋር መሄድ አለበት። ሲጀመር ደግሞ ትሬት ልታረግ ራሷን ትሂድ። ግን ያሞነ ያው ጠላት ይደስታል የሚለው ግን ጠላት እኮ ሆዳቸው ነው። ግን ጠላት አለ። ግን የምሬን ነው እኮ ማለት ደጋፊ ለደጋፊ የሚባለው ነገር ነው። እነሱ ጠላት ነው የሚባለው። አሁን የሄርሜላና የአብርሃም ደጋፊዎች ለሩታ ጠላት ናቸው። ሶ የሩታ ደጋፊዎች ደግሞ ለአብርሃም እና ለሄርሜላ ደጋፊዎች ደግሞ ጠላት ናቸው። እንደዛ ነገር ነው እንጂ እኮ ጠላት አለ ብዬ አላስብም። ሆዳቸው ነው ጠላት። ሶ ይመለሳሉ። አሁን ሩታና አብርሃም ደግሞ አንድ ላይ ቢሆኑ የአብርሃም ደጋፊዎች ደግሞ ጠላት አይሆንም ለሩታ ማለት ነው። እና ብቻ ይገርመኛል። እኔ እንዴት እንደሆነ አላውቅም። ኧረ ደጋፊ ተብሎ እንደው የምሬ ነው። ይሄ ደጋፊ ነው ምንድን ነው?
አልገባኝም እኔ እና ማለት ነው ሩታ ያው ከሄድሽም ሄድሽ ግን ባትሄጂ ደስ ይለኛል እኔም ማለት ነው የራሴ ላይፍ ነው የምኖረው በዚህ ሰዓት አንቺ ብቻ ደስተኛ ነሽ ማለት ያደረገው እኔ ላይ ገባ እነሱ ምንም አሉ ምንም እኔ ጋር ምንም የሚፈጠር ነገር የለም ስለዚህ ሊደርስ እግዚአብሔር ጨራሽ እኮ ተነሳሽ ሳይጨርስ የለብሽም የምርቁም ነገር አምሳት ሆኗል ከዚህ ከቆየሁ ይበሻል እኮስ ምንም ይሁን ምንም ሩታ አሁን መሄድም ካለብን አብረን እንሄዳለን ወዴት እዛ ቤተሰቦች ጋር ልመጣ አይን ደረቅ የሰው አይን ደረቅ ምንድን ነው ያለው ጭራሽ ቤተሰቦቿ ጋር ልትሄድ አፈቅርሻለሁ ወድሻለሁ ያልከው ትላንትና ሰውዬ ዛሬ ሩታ ቤተሰብ ጋር ልትሄድ ከሩታ ጋር ልትሄድ ብትፈቅድ ራሱ ትሄዳለህ የምር ነው እውነትና ምን አይነት ደፋር ነው ተረበከ እንዴ የምር ነው አይቆም ነገር መሄድ አለበት እንደዛ ከሆነ ደስታ መሄድ አለበት ስለዚህ ምን ነው ባሏ ነው ምን ነው ይሄ ትላንትና አፈቅርሻለሁ ብሎ የመጣና ናውር እኮ ነው ፍቅሩን አልተቀበለችም ነገር ግን ትላንትና ወድሻለሁ ብሎ የመጣ ሰውዬ ዛሬ አብሬሽ ሄዳለሁ የሚለው ማን ቤት ነው መሄድ የለብሽም እኔ ባትሄጂ ደስተኛ ነኝ ሩታ እግዚአብሔር እንደዛ ሆነ ጌታ እንደዛ ይሆን ደስታ ጌታ አይደለም አይቻልም አትሄጂም እኔ በጣም ግብብኝ ናት ያችላችሁ ምክንያት ተጋጋብቼ በዛ ላይ አይ እንደዛ ሳይሆን ያው ሰው ልጅ በጉልበት ሳይሆን ያው ከሰባይ እግዚአብሔር እንዲሄድ አይደለም የምርቁ መሄድ የለብሽም አሁን እኔ ብዙ ቀለልኩ ብዙ ሳኩ ደስ እውነት እኛ ምን ልትስቂ ነው ፈልጋው እኮ ሲሪየስ እናድርጎና ፍቀዱልኝ አይ እግዚአብሔር አትሄጂም ቁም ነገር መሄድ አለብኝ አይደለም መሄድ የለብሽም ለምንድን ነው የምትሄጂው አሁን እነሱ ቆይ ለጠላት ብሎ ነው ይሄን አክል ቦታ ሰጥቶ ኦኬ ጠላቶችሽ ይደሰታሉ አይደሰቱም በሚል ነገር ነው እንጂ እኮ ሩታን እያስቀሯት ያለው እኮ ለሩታ አስቦላት አይደለም ራሱ እነዚህ ሁለቱ ራሱ የመጡት ማለት ነው የሆነ ለሩታ ከልብ የሚያስብ ሰው ጠፋ ብቻውን በቂ ናት ግን ማንም ሰው አያስፈልጋትም አይ በሰዓት መሄድ የለብሽም ከስልሽ ለጠላትሽ ደስ ይበለው ብለሽ መሄድ የለብሽም እንዴ ማስታወቂያ ደስቼ ሰብስክራይብ አድርጉ ላይክ አድርጉ እሺ ለቤት አዲስ ሆናችሁ እሺ ውዶች እያያችሁ ነው ላይክ አድርጉ ሰብስክራይብም አድርጉ እነሱ ደስ እንዲላቸው ነው አሁን እኮ ደስ የሚላቸውና አይላቸው የሚለው ነገር እኮ የለም በቃ ተስማምቶ ነው የተለያዩት ሰማንያቸውን ቀደዋል ሶ ሩታም የፈለገችው ሰው ጋር መኖር ትችላለች አብርሃምን ከፈለገ ሰው ጋር መኖር ይችላል መብቱ ነው ሶ የሰመረ ትዳር ያድርግላቸው ሁለቱም በአብርሃምና በሩታ አልተጀመረም ግን የአብርሃምና የሩታ ህይወት ብዙ ዋጋ የከፈልንበት ትዳር ስለነበረ ነው እንጂ በዚህ ልክኛ ምን ለፈልፈው ማንም ሰው ተጋብቶ ይለያያል አለቀ እንደ ማንም ሰው ነው የተለያዩት እንጂ በአለማችን ውስጥ የመጀመሪያ አብርሃምና ሩታ አይደለም ትዳር እንትን ያሉት ማለት ነው ሶ ትዳር የተፋቱት ተጋብቶ ልጅ ወልዶ የተፋቱት የመጀመሪያ አብርሃምና ሩታ ሊሆኑ አይችሉም በአለማችን ውስጥ ማለት ነው በጣም ብዙ ሺህ ሰዎች አሉ ብዙ ሺህ ሳይሆን ሚሊዮን ሰዎች አሉ ስለዚህ በአብርሃምና በሩታ አይደለም የተጀመረው ነገር ግን የአብርሃምና የሩታ በጣም እንደ ቁም ነገር አድርገን በጣም እንደ ትልቅ አድርገን የምናወራው ብዙ ዋጋ ስለከፈልንበት ነው ሶ ሲጀምሩ አብረን ስለነበርንበት ነው እንጂ እኮ አዲስ አይደለም በቃ አብርሃም የራሱ ጉዳይ የራሱን ህይወት ይጀምር ሩታን ደግሞ እንደዛ ነው እንጂ ጠላት አሁን በኦዲየንስ ነው የመጣችሁት ጠላት አለ ለጠላት ለምን ቦታ ትሰጫለሽ ለጠላት ለምን ቦታ ትሰጣለህ እያላችሁ ነው የምትመጡት ማለት ነው ጠላታችሁ ደግሞ እኛ ነን ኦዲየንሶች ማለት ነው ሌላ ሰው እኮ አይደለም ሆዳችሁ ነው ጠላት እኛ ሰው ደጋፊ ያው እኛን እናንተን ብንወዳችሁ ነው እንጂ ሶ የወደዱትንም አሉ የተገፉት አሉ የበፊት ደጋፊዎች ነገር ግን አሁን የመጡትም ያው አዳዲስ ናቸው አልገባቸውም ሲገባቸው እነሱም ይርቃሉ ነገር ግን ደጋፊን እንደ ጠላት አድርጋችሁ ድጋሚ ደግሞ ስታወሩ ጥሩ አይደለም ገባችሁ አይደለ ምንም ቢሆን ኦዲየንስ ጠላት ሊሆን አይችልም እኔ ማን ማለት አላቅም እኔ ሊያናድዱኝ የሚችሉ ማለት መጥቶ ኮሜንት የሚጽፉት ኦኬ የሚያናድዱኝ ሊኖሩ ይችላሉ ኦዲየንሶቼ ማለት ነው ነገር ግን መብታቸው ነው መጻፍ መሳደብ መብታቸው ነው ሶ እኔ እንደማውራ ማለት ነው ኮሜንትን ከፍቼ እስካሁን ድረስ እንደፈለጉ ማውራት መብታቸው ነው ኦዲየንስን እኔ መናገር አልፈልግም ገባቸው አይደለ ግን ያልፈለጉትን ድሌት ማድረግ ይችላሉ ማቦለክ ደግሞ ይችላሉ አለቀ ነገር ግን እዚህ መጥቼ ዴኔ ኦዲየንሶቼ የነበሩትን እኔ የሚወዱኝ የነበሩትን እኔ የሚከተሉኝ የነበሩትን የሆነ ወቅት ላይ ለኔ ጠላት ሆኑ ወይ እንደው ጠላትም እኮ አይደለም የሆኑት የሆነ ነገር ብቻ በሚሰሩ ስራ ነው ራሳቸው ናቸው እኛ ጠላት እንድንሆንም ለነሱ የሚያደርጉት እንጂ እኛ አይደለንም ሲጀመር እንደ መዳም ቅመም ደግሞ ይየዋ የለም እሺ ሩታ እዚህ ነው መሆን ያለብሽ ሄዳለሁ አብሬሽ ነው የሚለው አንተ ስትጀምር መሄድ አችልም እንዴ ነው ማለት ለምን አይሄድም መሄድ የለበትም ቆይ አልገባኝም እንዴት ስታስበው ራሱ ለፋሚሊ ጋር እኔም እንዴት ነው የምገፋፋው እንዴት ነው እግዚአብሔር ታከም እኔ ምለው ባሏ አይደለም ምኑ አይደለ ግን ካልሄድኩ ይላል ምኗ ነው የምሬን ነው እኮ በጣም ወፍራም ነበር እሺ እኮ
እግዚአብሔርን እኔ አልችልም። እንደው ስለምን እንደው ስለምን ልንቀቀኛል። እራት እየበላን እናውራና በኋላ ነገሮችን ተረጋግጠሽ ምናምን አስቤት ነገ ከነገ ወዲያ መሄድ ትችያለሽ። ሻንጣውን ላስገባው መሰለኝ ቤት ላስገባው። ሻንጣውን እኔ የምለው አልገባኝም። ደስታ ሊመለስ ነው እንዴ ወደ ሩታ? የምሬ ነው ወደ ሩታ። እናንተ ቻርጀሬን አያችሁት? ቻርጀሬን እዩት እሺ፣ እንዴት እንትን እንዳልኩ ማለት ነው። የምሬ ነው። ቻርጀር አይበረክትልኝም ለምንድን አላውቅም። በቃ እቋጥረዋለሁ፣ በብላስቴር አስረዋለሁ፣ ምን እለዋለሁ። እዚህ ጋር እኔ ብቻ ነኝ እዚህ ጋር የሚበጠስባችሁ ቻርጀር የኔ ነው የእናንተም ነው ንገሩኝ እስቲ ማለት ነው። በዚህ አጋጣሚ ካያችሁት አይቀር ይሁት ማለት ነው። እና ደስታ እውነቱን ነው ወደ ሩታ ሊመለስ ነው ድጋሚ ማለት ነው። ወይስ ወንዳ ወንድ ሆኖ ነው የምትመለሰው ወይስ እንደ በፊቱ ሆነ ነው የምትመለሰው ማለት ነው? አሁን ደግሞ ይሄኛው ማለት ነው የዱባው ማለት ነው ዱባው ወጡ ማለት ነው። አሁን ደስታን ደግሞ ከሩታ ጋር ድጋሚ ሊያጣብሳት ነው። ለሩታ ይኸውላችሁ ቆፍጠን እና ለወንድ ወንድ የሆነ ወንድ ገባችሁ አይደለ? ከአብርሃም ጋር ተለየች አይደለ? በቃ ከአብርሃም ጋር ከተለየች አይቀር ማለት ነው። ገባችሁ አይደለ? አሁን ለሷ ወንድ ጀግና የሆነ ወንድ አምጡ ካመጣችሁ ማለት ነው። ግን ከቤተሰብ ከመጣ ወንድ እንጂ ራሷ እንትን ትላለች ማለት ራሷ አፍቀራ ራሷ አይታ በደንብ ትጋበታለች። ነገር ግን እንዳለ የሚመጡት ወንዶች ሲጀመር ማለት ነው በአብርሃም በኩል ነው ወይም ደግሞ የአብርሃም ጓደኞች ናቸው እንጂ አንድ ቀንም ሩታ ወንድ አምጥታ አታውቅም። በዚህ አጋጣሚ እንድታቆልኝ ማለት ነው። የምሬ ነው። አንድ እስቲ ሩታ ያመጣችሁን ወንድ ንገሩኝ። እንዳለ የአብርሃም ጓደኞች ናቸው እንጂ ይሄም ደግሞ የአብርሃም የቡታጀራ ልጅ ነው የመጣው ማለት ነው። ይሳቅም ደግሞ የአብርሃም ጓደኛ ነው። ማን ደግሞ እንትናም ደግሞ ማን ነው የሚባለው ስሙን ረሳሁት። እሱን ደግሞ የአብርሃም ጓደኛ ነው፣ የነዳኒ ጓደኛ ነው። ሩታ ማታውቀውን ወንድ አምጥታ አታውቅም። ገባችሁ? እኔ ደግሞ እንደዛ አላስብም። ደስታ እግዚአብሔር ማለት ኖርማል ነው። እኔ በጣም ብዙ ነገር ነው ያሳለፍኩኝ ሰው ሜቢ ብዙ ነገር ሊከብዳ ምናምን ይችላል ብለህ ታስብ ትችላለህ። ግን አቃር አይከብደኝም። ቀላል ነው። ስለዚህ አሁን እሱ የራሱን ነገር ትቶ እኔ ጎን መሆን አለበት ምናምን እኔ በዚህ አላምንም። እኔ ሉሌ እኮ ነው ማለት ሉሌ ምን እያደረገ ነው? የሆነ ነገር እየበላ ነው እንትን እያለ ምንም ቢከብድሽም ባይከብድሽም አብሮሽ መሆን ማለት ነገህን ፐርፌክት የሚያደርገው እንደዛ ስታሳልፍ ነው። ነገር ግን ምንም ነገር አይከብድም። የሆነ ነገር ላይ ብቻ ምናምን መወጣት ስትችል ቆንጆ ማለት ነው። እንዴት ነው ማለት እኔ አሁን ይኸውልህ አፍቅራ ኦኬ ፍቅርን ተቀብላ እሺ ብላ ቤተሰቦቿ ጋር ይዛ ብትሄድ እሺ። ግን አንተ አሁን ምንዋም አይደለም ለሩታ ማለት ነው። አንተን ይዛ ልትሄድበት የምችልበት ምንም አይነት ምክንያት የለም። የምሬን ነው። አሚሮ ፋሚሊ ጋር ነው። ምን ችግር አለው? መንገድ ላይ ራሱ ረጅም ሰዓት እንኳን ሩም ያዝ ይችላል። ዘንጂ ግዴታ አንቺ ፋሚሊ ጋር ሄድ ይላል። ግን አብረን መሄድ ካለብን ወደምትሄጂበት ቦታ አብረሽ ሄደው አልተውሽም ብቻሽን ይሄድኩሽ። አንተም ቡታጅራ ስለሆንክ ቡታጅራ መሄድ ከፈለክ ነው እንጂ እንኳን ሌላ ነገር አስበ ምናምን አትበል። ሌላ አገር ሰው እንደሆንክ አትሆን እንዴ? እዛ ሄደሽ ከሚሉ እዚህ ሆነሽ ነገሮችን ሁሉ አውርተንበት መሄድም ካለብሽ ትሄጃለሽ። ቢመጡ ደስ ይላል። ምን ችግር አለ ቢመጡ? የሩታ እናት እኮ ማለት ነው አብርሃምና ሩታ ገና ሳይጋቡ ምናምን ነው አይደለ እየመጡት። ስለዚህ ይምጡና ማለት ነው በቃ ይምጡ። ምን ችግር አለ? የምሬን ነው አይደለ እንዴ? ይምጡና ከዛ ከሩታ ጋር ትንሽ ጊዜ አሳልፎ ይሄዳሉ። ሩታ ግዴታ መሄድ የለባትም። ይሄዳች እናስረዳታለን። ፈረንጅ ይደውላል ምናምን ያወራታል። ችግር የለም። ያስረዳታል። ፈረንጅ አይቀርም። እሺ በቃ ችግር የለውም ማለት በቃ እሺ ማለት እኔ እውነት ለመናገር ግን ለማንም ደስታ አይደለም የምኖረው። ገባ ለሰው ደስታ ብለሽ ምናምን አሁን በተፈጠረው ነገር የምትሻሽል የሚመስላቸው ማንም የፈለገውን ማሰብ ይችላል። የኔን ህይወት የምኖረው እኔ ነኝ። የራሴ ነገር የማውቀው ራሴ ነኝ። አብርሃም ደግሞ የመጀመሪያ አይደለም ሲጀምር አሁን ማለት ነው ሩታ ቤተሰቦቿ ጋር ከሄደች አብርሃምን ሸሽታ ነው ምናምን ካላችሁ ራሱ ማለት ነው ሩታ መጀመሪያ ሊሆን አይችልም። ገባችሁ አይደለ? ከርሜላ ጋር ቆየ አብርሃም ከሆነ ስለዚህ
ችግሬ አሁን አፈቀርኩሽ አለ እንጂ በአፉ አውጥቶ ከርሜላ ጋር ከሆነ ቆይቷል። ስለዚህ ሩታም እንግዲህ አትሄድም ቀርታለች። እናቷ ይምጡ ብዬ እንደዛ ነው የምለው። እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በፍላጎታችሁ ወዳችሁ ማለት ነውና ላይክም አድርጉልኝ እሺ የኔ ውዶች ማለት ነው። ባይ ባይ።